አርፈህ ተቀመጥ ያልኩህ ማናችሁ? ቆይ አርፈህ ተቀመጥ ያልኩህ ሰማኛለህ? ቁጭ እንደ ቀልድ ከእህቴ ጋር ተመቸችኝ ብለህ እንደ ተራ ነገር አውርተህ ወጠህ ልትሄድ ነው? ቢያሳብህ ኢንጂነር ሆናለሁ ብዬ ተምሬ ድንጋይ ልሸከም ምን ችግር አለው? ወንድ ልጅ አይደል? ወንድ ልጅ መሆን አይደለም በቃ የተማርነው ትልቅ እውቀት ይዘን ትልቅ ስራ ልንሰራ ነው አይደል? ካልተገኘስ አሁንም ላስጠፋው ካሜራው። እሺ አልኩህ እኮ ምንድን ነው የምፈልገው? ካለ መምታት አታውቁም እንዴ እናንተ? እሺ ተናገር። ምንድን ነው የምፈልገው? ምንድን ፈልጋችሁ መጣችሁት? ስነ ስርዓት መያዝ አለብህ። እሺ ካሜራ ይታያል እዛ? አዎ ተመልከተው በደንብ አይቼዋለሁ። ካሜራውን አይተዋል? አንተ ጨምላቃ በጉልበት ነው እንጂ በጉልበት አይደለም። ልነግርህ አይደል እንዴ እየጠየቅሽ መለስኩልህ ነው። በጉልበት አይደለም። የመጀመሪያ ቀን በጉልበት አድርጌያለሁ። መብት ነው። አዎ ከተለይ መውጣትም መብት ነው አይደል? ዛሬ ማይል ልጅ ገድየው ነው ሞት። ታዲያ እንደ ቀልድ ስታወራ ትንሽ እንኳን አታፍርም? ተመቸችኝ ማለት ምንድን ነው? ማለት በቃ ፈልጌው አይደለም የሚሆነው። ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው። እዚህ ጋር የምታዩት እህታችን አንድ መስጠት የምፈልገው መረጃ አለ ድረስልኝ ስላለችኝ እንግዲህ ቦታው ድረስ ተገኝቻለሁ ማለት ነው። ልትነግረን የፈለገችው ነገር ምንድን ነው የሚለውን ደግሞ ልክ እንደተለመደው ከአንደበቷ ከእህታችን የምንሰማው ይሆናል ማለት ነው። እንግዲህ በተደጋጋሚ ኮሜንት ሴክሽን ላይ ሀብታሙ እየተገባ የሚሉ ብዙ ኮሜንቶችን እያየው ነው አለው። ያው ትንሽ ህመም ላይ ነበርኩኝ። ዛሬ እግዚአብሔር ይመስገን ቀለል ብሎኝ እንግዲህ ወደ ስራ ተመልሻለሁ ማለት ነው። የኔን ስራዎች በሙሉ እንግዲህ እጄ ላይ ያሉትን ወንዴ ኃላፊነቱን ወስዶ ወንዴና ክሮዎች እንግዲህ እየሰሩ ይገኛሉ ማለት ነው። በዚያው አጋጣሚ ወንዴንና ሙሉ ክሮዎችን ለማመስገን እወዳለሁ ማለት ነው። እናንተ ደግሞ እንግዲህ የእነሱ ቪዲዮ በተለቀቀ ቁጥር ለብዙ ሰው ሸር በማድረግ እንዲዳረስና እንዲታይ የበኩላችሁን አስተዋጽኦ እንድታበረክቱ ስል በትህትና ጠይቃለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እህቴ እንደምን አለሽ? ደህና። ሰላም ነው? እግዚአብሔር ይመስገን። እሺ ምንድን ነው እስኪ ልነግርህ የምፈልገው ነገር አለ። ተቸግሬያለሁ፣ ችግር ላይ ነኝ። ስለዚህ ያን ነገር እንግዲህ አብረን የምንፈተው ነው ብለሽኛል በእርግጠኝነት። ስለዚህ ነገሩን እስኪ አጫውችኝ፣ ያለውን ነገር በደንብ አድርገሽ ንገሪኝ። እሺ አለም እባላለሁ። ከትውውቁ ልጀምር ብዬ ነው። አለም ምንድነው እኔ ወደ አዲስ አበባ የመጣሁት የሆነ ቤት ውስጥ ተቀጥሬ ለመስራት ነው። ያ ማለት ቤተሰቦቼ አቅም የላቸውም፣ ራሳቸውን በራሳቸው ማስተዳደር የሚችሉ አይነት ሰዎች አይደሉም እና ቤተሰቦቼንም ለመርዳት እኔም ራሴ ሰርቼ ለመለወጥ ነበር ወደ አዲስ አበባ የመጣሁት። ወደ አዲስ አበባ መጥቼ መጀመሪያ ላይ አሪፍ የሚባል ቤት ተቀጠርኩኝ። ከዛ የቤቱ ባለቤት ደሞዝ ምናምን አትከፍለኝም ነበር። በዛ ምክንያት አትከፍለኝም ነበር። ለስንት ጊዜ ሰራሽ እዛ ውስጥ? ወደ 4 ወር ምናምን አካባቢ ሰራሁ። 4 ወር ሙሉ የሰራሽበትን አልሰጠች? አዎ አንድ ላይ ሰብስቤ እሰጥሻለሁ ነበር ምትለኝ እና በቃ ማለት እንደዛ በተደጋጋሚ እንደዛ ስትለኝ እንዴ ዝም ብዬ እየለፋው ባሰጠኝስ በሚል ፍራቻ ሰፈር አካባቢ ደላላ ቤት አለ፣ እዛ ሄድኩና ቤት ፈልግልኝ ነገ ከዚህ ቤት ወጣለሁ ምናምን ብዬ አወራዋቸው። ከዛ በኋላ እንዳልኩኝ እንዳወራዋቸው በሁለተኛ ቀን ምናምን ቤት አዘጋጅተውልኝ ወደዛ ቤት ላኩኝ ማለት ነው። ያ ማለት አሁን ጥቆማ ልሰጥህ ወደ ፈለኩበት ቤት ወደዛ ቤት ስመጣ እናትየው ታማሚ ነበረች እና ምንድነው የኔ ስራ ሴት ልጅ አለቻት። ሴት ልጇ ተማሪ ናት። ወንድ ልጅም አለ ታላቅ አይማርም። ሰፈር ምናምን ነው ብዙ ጊዜ የሚውለው እና ቤት ውስጥ ሴትዮዋን እንዳስታመማት እና የምትፈልገውን ነገሮች እንዳቀርብላት ነበር የተቀጠርኩት። ከዛ ወደዛ ቤት ከተቀላቀልኩ በኋላ እያስታመምኳት ስራዬንም እየሰራው እየተከፈለኝ ወደ 1 አመት አካባቢ ቆየው። ሴትዮዋ አንዴ ትድናለች፣ አንዴ ትታመማለች። የሆነ ካንሰር ነበረባት እና ሙሉ በሙሉ አትድንም። ትንሽ ታጋግምና ተመልሳ ደግሞ ትታመማለች እና እንደዛ የሆነች ከ1 አመት ምናምን በኋላ አረፈች ሴትዮዋ ማለት ነው። ከዛ ከማረፏ በፊት እዛ ቤት ውስጥ ሁላችንም ሰላማዊ ህይወት ነበረን። እህትና ወንድም
ተከባብረው ነው የሚኖሩት ተዋደው። ልክ በዛው መሰረት እኔንም እንደ ሰራተኛ አይደለም የሚያዩኝ፣ እንደ እህት ነው የሚያዩኝ። ለምን እነሱ ማድረግ ያለባቸውን ነገሮች ተከፍሎኝም ቢሆን እኔ ነኝ እያደረግኩ ያለሁት። እና በቃ ሴትዮዋን እስከ ማጠብ ድረስ በቃ በጣም ታማ ነበር። የሆነ አንዳንዴ ካንሰር ከውስጥ ሲሆን የሆነ ሰውነትን ያከሳል ምናምን፣ ሰው ለማየት እንኳን የሆነ በሚጸየፍበት አይነት ሁኔታ ውስጥ ነበረች። እንደዛም ሆኖ በቃ ግዴታዬም ስለሆነ ታሳዝነኝም ነበር ሴትዮዋና እኔ ነበርኩኝ የምንከባከባት፣ ማጥባት፣ የምትፈልገውን ነገር ሁላ ማቀርብላት። በዛ ምክንያት እህታችን ነበር የሚሉኝ እና በጣም ነበር የሚወዱኝ። ከዛ በቃ እንዳልኩ ነው አረፈች። ካረፈች በኋላ ግን ነገሮች ተቀያየሩ። ምንድነው እቺ ልጅ ክላስ ትማር ነበር። እሷም 12ን እንደገባችሁ ነው የሞተችው። ከ11 ወደ 12 እንደገባችሁ ያው በዛ መሀልም አቋረጠች፣ ትምህርቷን አቋረጠች በሀዘን ምክንያት። ግን ደግሞ ሰፈር ያሉ ሰዎች እንደዚህ መሆን የለበትም ምናምን ብለዋት ትምህርት ቤት ፎርም ሞልታ የምትፈተንበትን ሁኔታ አመቻቹላትና ተፈተነች። ተፈትናም ስላልተዘጋጀች ይመስለኛል ውጤትም አልመጣላትም። በዛ ምክንያት ቤት ነው ብዙ ጊዜ የምታሳልፈው። እና ምንድነው ወንድሟ ደግሞ በቃ እንዳልኩ ነው ከመጀመሪያም ስራ የለውም። ከዛ በኋላም ደግሞ ያው ነው መጀመሪያ ላይ ሱስም ይጠቀማል። ከሰፈር ልጆች ጋር ይሆንና የሆነ የመስረቅ አይነት ነገሮችም ነበሩ። ስርቆት ውስጥ ምን ይገባል? አዎ ማለት ቤት ውስጥ ያለው ነገር እንዴት ነው? ቤት ውስጥ ላይ ከመቼም ከቤት ነው የሚጀምር ብዬ ነው። ሰፈር መስረቅ ከጀመረ ስልክ የሚሰርቀው አቶ ምናምን አይደለም፣ ጓደኞቹን ለመተባበር ነው። የሆነ ለጓደኛ ስትል የሆነ ነገር ሳደርግ የለ እሱ ደግሞ ለጓደኞቼ ያልሆንኩ ምናምን ብሎ የሚያስብ ነው የሚመስለኝና እነዚህ ነገሮች ስትሰማ እናትየው እኔ እንድሞት ነው የምትፈልገው ምናምን ትለው ነበር። በዛ ምክንያት ያው አንዴ ይተዋል፣ አንዴ ደግሞ ሱስ አስቸጋሪ ነው፣ ተመልሶ ወደዛ ነገር ይገባል። እና እንደዛ እያለ ቆይቶ ካረፈች በኋላ ደግሞ ባሰበት። ለምን የሚቆጣጠረው ለምንድን እንዲህ የምታደርገው የሚል ሰው የለውም። እንደ ልቡ ነው ወጥቶ የሚገባው። እና ያው ሱስ ቢኖርበትም እኛ ሲሰክር አይተነው አናቅም፣ እማማ በህይወት እያሉ ማለት ነው። ከዛ እየሰከረ ይመጣል፣ ይጠጣል፣ ይቅማል፣ ያጨሳል። ከዛ በቃ ቤቱላ ማይመጣበት ጊዜያቶች አሉ። ቤት ማይመጣ ሳምንትም ይቆያል። ከዛ ግን ሳምንት ቆይቶ ሲመጣ በቃ ማለት እንደ ኖርማል ነገር ነው። የትስ ቢሄድ ምን አገባችሁ ምና እዚህ ጋር እኔ እንኳን ባዳ ነኝ፣ ችግር የለውም። ግን እህትየው ትጨነቃለች፣ ትደውልለታለች። ምን ሆኖ ይሁን በቃ ቀን ከሌሊት ቤታችን ሰቀቀን ነው። በቃ በጣም ነው የምትጨነቀው። እኔም ወደ ሀገሬ መሄድ እፈልጋለሁ፣ በዚህ ሁኔታ መቆየት አልፈልግም ስላቱላ እኔን ለማጥለሽኝ። ወንድሜ እንዳየሹ ነው ውጭ ቆይቶ ውሎ ምን ብሎ ነው የሚመጣው። እና ቤት ውስጥ ብቻዬን እፈራለሁ ስላለች ነበር አብሬያት መቆየው። እና ከዛ በኋላ ያሱስ ከራሱ አልፎ ጓደኞቹን ሁላ እስከ ቤት ድረስ ይዟቸው መምጣት ጀመረ ማለት ነው። ቤት ድረስ ጓደኞቹን ይዞ መምጣት ጀመረ። ጫት ይዘው ይመጣሉ፣ መጠጥ ይዘው ይመጣሉ፣ ይቅማሉ፣ ይጠጣሉ፣ ያጭሳሉ፣ እዛው ይቆያሉ ማለት ነው። ልክ እሱ ሄዶ ሳምንት ጠፍቶ ቆይቶ እንደሚመጣ ሁላ ጓደኞቹ የሚመጡና አንዳንዴ በቃ 3-4 ቀን ከርሞ የሚሄዱበትም ጊዜ አለ። በቃ ለምን የቤቱን ኃላፊነት ሙሉ በሙሉ እሱ እንደወሰደ አይነት ነገር አድርጎ ነው የሚያየው። እና ይሄ ሱስ እየበረታ ሲመጣ ጸባዩ እየተቀየረ መጣ። ለእህቱ ያለው አመለካከት ማታ ሰክሮ ሲመጣ 7-8 ሰዓት ነው የሚመጣው። እኔ በጊዜም ተኛለሁ። ግን ከመጣ በኋላ ምን እንደሚያረጋት አላቅም። ግን አብዛኛው ጊዜ ትጮ ነበር ማለት እህቱን። አዎ ማለት የሆነ ሰክሮ ሲመጣ ደንግጣ ምናምን ነበር የሚመስለኝ ማለት ነው። እኔ ስጮ ግን ጩኸቱን እሰማለሁኝ። ያው የሰከረ ሰው የሆነ ነገር ሊያደርግ ይችላል፣ ወይ መቷት ይሆናል፣ ወይ ተቆጥቷት ይሆናል ብዬ ነበር ማስበው። ግን ምንድነው ከጊዜያት በኋላ ያየሁት ነገር ሰክሮ ሲመጣ ያው እንዳልኩ ነው። እኔ በጊዜ ተኛለሁ፣ እሷ ናት በር መከፍተው። ለካ ሁሌ ይደፍራታል፣ የገዛ እህቱን ማለት ነው። እህቱን ይሄን ነገር ለእኔ ልትነግረኝ አልፈለገችም። እና ከዛ በኋላ ይሁን አካባቢ ላይ ማለት ለምን ይቅርታ አንድ ጊዜ ላቋጥሽ ነው። ለምንድን ነው ዝም የምትል? ልጅቷ ባህሪዋ ጭምት ናት
ማለት ያልገባኝ ስትጮህ አንቺስ ምንድነው ዝም የምትይበት ምክንያትሽ ምንድነው? አይ እኔ እንጃ ብዙ ጊዜ እኔ ማስበው አንዳንዴ በእንቅልፍ ልቤ እየቃዣው አይነት ነገር አድርጌ የምስልበት ጊዜያቶችም አሉ። አንዳንዴ ደግሞ ያው ሰክሮ ሲመጣ ወይ ተንገዳግዶ ሊወድቅ ሲሆን ይሆናል ምናምን በሚለው ማለት ነው ዝም እላለሁኝ። ግን ከዛ በኋላ ከአቅም በላይ ሲሆንባት በቃ ከዚህ በኋላ እኔ መተኛት አለብኝ በራንቺ ክፈቺ ማለት ጀመረሽ ማለት ነው። በቃ እሱ ጠጥቶ ምን ብሎ ሲመጣ ቁልፍ ለምን አይሰጠውም? ማለት እንደዚህ አሁን እህቱን የሚያስቸግር ከሆነ ቤትም እያመሸ የሚገባ ከሆነ ያው አባወራ ነኝ ብሎ ነው የሚያስብ በእርግጠኝነት ሰው ቁልፍ ለምን አይኖረው? የግቢ ቁልፍ አለው የቤትም ቁልፍ አለው። ግን ብዙ ጊዜ አንዳንዴ አስቀምጦም ቤት ውስጥ ማስቀምጦ ይወጣል። ሱሪ በሱሪ ኪስ ውስጥ ነውና የሚይዘው። ሱሪን ስቀይር እኮ ጠዋት ቁልፍ ይዛ ለምን አትንቀሳቀስም እኛ ቁጭ ብለን ከምንጠብቅ ብለንም እንጠይቀዋለን። ሱሪ ስቀይር እኮ በዛኛው ሱሪ ኪስ ውስጥ አድርጌ ምናምን እያለ ነው ምክንያት እንትን የሚለውና ከዛ በኋላ እኔ ነኝ መክፈት የጀመርኩት ማለት ነው በሩን። ከዛ ልክ በእሷ ላይ ሲደርስ የነበረው ነገር ነው እኔ ላይ የሚደረሰው። ያም ማለት እሷ ላይ እንዴት ሲፈጽም እንደነበረ አላቅም። ያንኳኳል፣ በር ከፍታለሁ፣ ይገፈትረኛል። ከዛ በኋላ ነው ይደፍረኝ የነበረው ማለት ነው። በተደጋጋሚ እኔ ጾታዊ ጥቃት ደርሶብኛል። እኔ ብቻ አይደለሁም እህቱም የገዛ እህቱንም በተደጋጋሚ ጾታዊ ጥቃት አድርሶባታል። በጣም ከባድ ነገር እየነገርሽኝ ያለሽ ማለት እሷስ ይሄ ነገር ሲደረግ ምንድነው አቤት የምትለው ሰው የለም? ለማንም ሰው አልተናገረችም? እሷ ብዙ ጊዜ የሆነ ነገርን በመናገር አታምንም። ማለት ይሄን ነገር ለሆነ ሰው ተናግሬ መፍትሄ ያገኛለሁ ምናምን ብላ የምታስብ አይነት ልጅ አይደለችም። አንደኛ እድሜዋም ገና ነው፣ ገና 18 ዓመቷ ነው። አሁን ወደ 19 ነው እየሄደች ያለችው። ልጅነትም ይሁን አላቅም። ድሮ አንዳንዴ ትምህርቷን ካቋረጠች በኋላ እየወጣች ጓደኞቿንም ታገኝ ነበር። አሁን ላይ ግን እሱ ነገርም የለም። ለእኔ ራሱ አልነገረችኝም። እኔም ያወቅኩት የተረዳሁት የዛን ቀን በር ክፈቺ ስትለኝ በእኔ ሲደርስብኝ ነው። እንዴ ማታ ትጮ የነበረው ለዚህ ነው እንደዚህ እኮ አደረገኝ አልኳት። ምን ምላሽ ሰጠች? እሱ አይዞሽ ተረጋጊ፣ እኔ ላይም እንዲህ ያደርግ ነበርና ከአቅሜ በላይ ሲሆንብኝ ነው ምናልባት አንቺን ካከበረሽ ከፈራሽ ብዬ ነው ክፈቺለት ያልኩሽ እንጂ ማታ እኮ ሁሌም እኔንም ይደፍረኛል ብላ ነው የነገረችኝ። አሁን በጣም ከባድ ነገር ነው እየነገርሽኝ ያለሽው። አሁን እሷ ለማንም ሰው አልተናገረችም፣ ምንም ነገር አላደረገችም። እንዳልኩ ነው ማለት ለህግ አካል ማመልከት ስላልቻለች ነው ወይንስ ምን? አላቅም። አንቺስ ምን አደረግሽ? እኔ ይሄው ወደ አንተን የመጣሁት ቀጥታ ማለት ነው። እሷ ምንድነው አንዳንዴ እድሜም ስላልደረሰ ለህግ አካል እንኳን ብናገር ውድቅ ያደርጉብኛል። እኔ እንዲህ ለህግ አካል ወጥቼ እንደተናገርኩ ካወቀ ደግሞ የባሰ የሆነ ነገር ቢያደርገኝስ፣ አንቆ ወይ አርዶኝ የሆነ ነገር አድርጎ ቢገለኝስ፣ መኖር እፈልጋለሁ ነው የምትለው ማለት ነው። እና ይህንንም ነገር ለእኔም ነግራኝ አይደለም እና ያስፈራራታል ይመስለኛል። እኔን አስፈራርቶኛል። እንዲህ ይሄን ነገር ምንድነው ማታ በስካር ልብ ነው ማለት ሳያቅ በስካር መንፈስ ነው ያደረገው ብዬ ተረዳሁት እንበል። ጠዋት ይነሳና ማታ የተፈጠረውን ነገር ለአንድ ሰው ትንፍሽላለሁ ብትይ ህይወትሽ ከዚህ ቤት አትወጣም ነው የሚለኝ። እዚሁ ቆራርጬ ከታትፌ ነው ማስቀምጥሽ ብሎ ነበር የሚያስፈራራኝ። እና ምንድነው ከዛ በኋላ እኔ ያው የአባቴ ቤት አይደለ እና ህይወቴን ለማዳን ሲባል ሸሽቼ ወጣሁኝ። ግን እኔ ወጥቼ ክፍለ ሀገርም መሄድ እችላለሁ። ግን ልጅቷ ያለችበት ሁኔታ ደግሞ ያሳስበኛል። ሲቀጥል ደግሞ እኔ ላይም እሷ ላይም ለደረሰብን በደል እንዲቀጣ ቅጣቱን እንዲያገኝም እፈልጋለሁ እና ለዛም ነው ወደ አንተ የመጣሁት። እኔ ይኸው ከዛ ቤት ከወጣሁ ሳምንት ሆኖኛል። አሁን ማልቀሱ ምንም መፍትሄ የለውም። እሺ ማለት ነገሮችን ለማስተካከል መሞከር አለብን። አዎ ግን ማለት የሆነ ነገር ሲደርስብህ ህመሙ ከባድ ነው። በተለይ ደግሞ ሴት ልጅ ብትሆን ስሜቱ ይገባሃል። እህቶችም ስላሉኝ ይረዳዋሉ። እኔ አሁን ከቤተሰብ ተለይቼ የመጣሁት አስተዳድራቸዋለሁ፣ የተሻለ ህይወት እሰጣቸዋለሁ በሚለው ነው። መጀመሪያ የነበርኩበት ህይወትም ጥሩ ማይባል ነው። 4 ወር ምናምን ሰርቼ በነፃ ነው የወጣሁት። ከዛ አሪፍ ነው የተሻለ ቤት ነው ብዬ ገብቼ ደግሞ ሴትነቴን ክብሬን ማጣቴ
ለእኔ በጣም ትልቅ ህመም ነው። አይዞሽ እናቴ አሁን ማልቀሱ ምንም መፍትሄ እና በቃ ቢያንስ እሺ ማለት ቢያንስ እኔ ከዛ ህይወት ወጥቼ አምልጫለሁኝ፣ ግን እሷንም እንድታድኗት ነው የምፈልገው። ያው እናንተ ጋር መፍትሄ አለ ብዬ ነው የመጣሁት። ብዙ ጊዜ እንዲህ አይነት ወንጀል ሚዲያ ላይ ስታወጡ ያለውና ያው መፍትሄ አታጡም በሚለው ነው ወደ እናንተ የመጣሁት። እሺ ጥሩ በቃ አይዞሽ። አሁን እኛ ምንችለውን ነገር በሙሉ እናደርጋለን። አሁን ከሰጠሽን መረጃ በመነሳት የት መሄድና ምን ማድረግ እንዳለብን ጠንቅቀን የምንሰራ ይሆናል ማለት ነው። አንቺ ግን አሁን ማልቀሱ ምንም መፍትሄ የለው አይደል? እሺ ሴት ልጅ ነሽ፣ ጠንካራ ልጅ ነሽ። አንቺ ደግሞ ይህን ሚዲያ ላይ እንዲወጣ እንኳን አስበሽ ወደ እኔ መምጣት ማለት ይሄ ትልቅ የሆነ ጥንካሬ ነው። እህቲቱ ፈርታ የተቀመጠችውን አንቺ ግን አልፈራሽም። አዎ ምክንያቱም በቃ በዚህ ህይወት ውስጥ እስከ መቼ ነው የምትኖረው ብዬ ስላሰብኩ ነው። ማለት እኔም ሴት ነኝ፣ የሆነ ህመሟ ህመሜ ነው ብዬ ነው የማስበው። እኔ ማለት እየተሰቃየች እንድትኖር አልፈልግም። ያውም በሌላ ሰው ቢሆን ችግር የለውም፣ ያውም በገዛ ወንድሟ ሲሆን እኔ እንጃ ህመሙም ይከብዳል። ትወደዋለች፣ ታከብረዋለች። በቃ ማለት ቤት ውስጥ ሁለት ናቸው፣ ሌላ ወንድምም እህትም የላትም እሷ እሱም እንደዛው። ሁለቱም ተዋደው ተከባብረው አንድ ላይ በህብረት መኖር እየቻሉ የገዛ እህቱ ላይ እንደዚህ አይነት ነገር ማድረጉ የሆነ ለማመን ራሱ ይከብዳል። ግን በቃ እኔ አንደኛ በገዛ ወንድሟ መሆኑ ራሱ ህመም አለው ለሷ እና ከዚህ ህይወት እንድታስወጧት ብዬ ነው የመጣሁት ወደ እናንተ። እሺ እንግዲህ አሁን የነገርሽኝ ነገሮች በሙሉ አሉ፣ ተረድቼሻለሁኝ። እሺ እያንዳንዱን ነገሮች እኛ አሁን እንግዲህ ከነገርሽን ነገር በመነሳት ነው ወደ ነገሮቹ ምንሄድ። ልጁ የት ይውላል? እንግዲህ እንደነገርሽኝ ከሆነ ቅድም ለአንድ ሳምንት ሌላ ቦታ ሂዶ አንድ ሳምንት ቆይቶ ይመጣል። ሲመጣ ደግሞ ጓደኞቹን ይዞ ይመጣል፣ ይጠጣል፣ ይቅማል፣ ያጨሳል። እንግዲህ ይህን አጸያፊ ነገር ሲያደርግ ከአንቺ እህቴ ላይ እና ከገዛ እህቱ ላይ ይህን ነገር ሲያደርግ በመጠጥ ብቻ ነው ብዬ አላስብም። ሌላም የሚጠቀማቸው አደንዛዥ እጾች ሊኖሩ ይችላሉ እንጂ ይህን የሚያደርግ ጭንቅላት በመጠጥ ብቻ አይሆንም። ብዙ እድሜ ልካቸው የሚጠጡ ሰዎች እናውቃለንና እነዚህ አደንዛዥ አዲስ የመጡ እየተቀየጡ የሚሰጡ አደንዛዥ እጾች አሉ። ሆፕ እነሱ አይነት ነገሮችን በመጠቀም ሊሆን የሚችለው። ስለዚህ አሁን ከነገርሽኝ ነገር በመነሳት ነው ወደ እሱ ልንሄድ የምንችልና ምን ያክል ጊዜ ነው ከወጣሽ? አሁን እንግዲህ ከቤታቸው ከወጣሽ ምን ያክል ጊዜሽ ነው? እንዴት ነው አሁን እሱን ልናገኘው የምንችለው? አሁን ኤግዛክትሊ ቤቱም የምናገኘው ባንቺ ነው፣ በእህታችን ባንቺ ነው የምናገኘው። ነገር ግን ሳምንት ማይቆይበት ጊዜ ላይ ካለስ አሁን ወይንስ እህቲቱን ደውለሽ የማውራት ነገር ሊኖር ይችላል? ብታወሪያት ችግር አለው? በወራትም ችግር የለውም። ግን እኔ ያው ከቤት ከወጣ ብዙም አልቆየውም፣ ሳምንት ነው የሆነኝ። ማለት ያሉበትን እስከ ቤት ድረስ እኔ ይዤ ሊሄድ እችላለሁ። ከዛ እህትየውን ካሳመናችኋት በኋላ እሱን ወይ ደውላ እንድጠራው ወይ ደግሞ ቤት ካለ ደግሞ ቤትም ልታገኙት ትችላላችሁ። ቤት ከሌለ ደግሞ ደውላ እንድጠራው ማስደረግ ትችላላችሁ። እሷን ካገኛችኋት፣ እሷ ከቤት ስለማትወጣ እዛው ችግር የለውም ትኖራለች። ሌላ ደግሞ ምንድነው ያልነገርኩ ነገር እንዳልኩ ነው፣ በተደጋጋሚ ያው ጾታዊ ጥቃት ደርሶብናል። ግን እንደዛም ሆኖ ድብደባ ሳለው አልፎ አልፎ አለው። አዎ እና እሷ እኔ ከማውቄ በፊት ሲመታት ምናምን የሆነ ሌላ ምክንያት ነበር የምትሰጠኝ እና ለምንድን ነው የማትነግርሽ ግን አንቺን? ማለት እሷ ሳትነግርሽ ቆይታ እንደገና በተጨማሪ ደግሞ በሩን እንድትከፍች አንቺን ማድረግ የጀመረች ለምንድን ነው? አንዳንዴ ፍራቻ ራሱ ይመስለኛል። እኔም አሁን እኔ አልዋሽም፣ ለማንም አልተናገርኩም። ለምን አንደኛ ነገር ሌላ ሰው ቢሰማ ራሱ እኔ እንጃ፣ ለእኔ ይከብደኛል። አሁን አንተ ቢያንስ መፍትሄ ትሰጠናለህ ብዬ ስላሰብኩ ነው ወደ አንተ የመጣሁት እንጂ ለቤተሰቦቼ እንኳን አላወራም። እና ትልቁ ነገር ደግሞ ምንድነው እዚህ ጋር የ4 ወር እርጉዝ ነኝ። ማለት የ4 ወር እርጉዝ ነኝ። የ4 ወር ነፍሰ ጡር ከሱ ነው ይሄ ነገር? አዎ ከሱ ነው። ማለት ያው እንደነገርኩ በተደጋጋሚ ነው ጾታዊ ጥቃት የሚደርስብን። አሁን ባለውበት ሁኔታ ይህን ልጅ ልውለዳው አልውለዳው እያልኩ ነው ያለሁት። ማለት መግደል ማስወገድ እንኳን አልችልም። አንደኛ ነገር ያው እንደምታውቀው ኃጢአት ነው።
ልውለደው ብል ራሱ በምን ያሳድገዋል? ወይም ቤተሰቦች አቅም የላቸውም። እኔ ነኝ ሰርቼ በቻልኩት ምረዳቸው። በዛ ላይ አሁን ድህነት ላይ ልጅ ተጨምሮ ደግሞ ጭራሽ አይታሰብም። ክፍለ ሀገር እንኳን እንደዚህ ሆኜ ብሄድ ዲቃላ ይዛ ምን መጣች ነው የሚሉት። እና የቤተሰቦቼን አንገት ማስደፋት አልፈልግ ማለት ጠንከር ታለሽ ሽናት በቃ አንቺ አሁን ጠንካራ ነው መሆን ያለብሽ። እሺ ማልቀስ ምንም መፍትሄ አይደለም። ለእንደዚህ አይነት ሰዎች ጠንክረሽ ማን እንደሆንሽ ማሳየት መቻል አለብሽ። እሺ ማለት በቃ ግራ ስለገባኝ ነው ምን ማድረግ እንዳለብኝ። እሱን ከጤና ባለሙያ ጋር ወይም ደግሞ ንስሐ አባት ካለሽ ለንስሐ አባትሽ ብታማክሪ ሞር የተሻለ ነው ብዬ አስባለሁ። ወይም ደግሞ እውቀቱ ያላቸው ሰዎች ቢያማክርሽ ጥሩ ነው። ምክንያቱም ምን ያሁን እዚህ ጋር ውለጁም አትውለጁም የማለት ምንም መብት የለኝም፣ ስልጣኑም የለኝም። ምክንያቱም መጀመሪያ አንቺ ምን እንደምትፈልጊ መታወቅ አለበት አይደል? ምን እንደምትፈልጊ መታወቅ አለበት። ወልዶ ራሱ ነገ ማለት ይሄ ልጅ በማን ነው የሚጠራው? ተደፍሬ ነው የወለድኩት ነው የምለው። ስልክ ይከብዳል እኮ ውለጂ ብትለኝም ይከብዳል። ያለ አባት ለማለትም ይከብዳል። አባት ደፍሮኝ ተደፍሬ ነው የወለድኩት ለማለትም ይከብዳል። እና ሳስወርድ ራሱ የሆነ ነገር ልሆን ይችላለሁ። እኔ እንጃ ብቻ ግራ ገብቶኛል። 4 ወር ደግሞ ከባድ ነው። አዎ ስለዚህ ያው ውሳኔውን ቀስ ብለሽ ከራስሽ ጋር በመመካከር እሺ። ቤተክርስቲያን እንደሽም ጸሎት አድርጊ። መልስ አለ፣ ምን ጊዜም ጸሎት ካለ መልስ ስላለ ያንን ነገር እንደዛ ታድርጊያለሽ። ስለዚህ አሁን እንድታለቅሽ አልፈልግም። እሺ አንቺ አታለቅሽ። ማልቀስ ካለበት እሱ ማልቀስ ያለበት እሺ፣ እሱ ራሱ ያልቅስ። ስለዚህ ምን እናደርጋለን መሰለሽ፣ ወደ ቤቱ ልንሄድ የምንችልበትን ነገር አመቻች በመጀመሪያ ደረጃ። ሁለተኛ እንግዲህ እሱን ይዘን ዲኤንኤ መመርመር መቻል አለበት። የእሱ ልጅ ነው አይደለም የሚለውን ያው አንቺ በነገርሽን የምንሄድ መመርመር አለበት። እህቲቱ ላይም እንግዲህ ጥቃት ሲደርስ ነበር። የእሷም ድምፅ ያስፈልገናል። ብትችይ መጀመሪያ እሷን ብናገኛት ብናወራት፣ አሊያ ደግሞ ፍርሃት ካለባትና ፍቃደኛ ካልሆነች ወደ ቤቷ ሂደን እሱን እንዲመጣ አድርገን ብናወራው ይሻላል ብዬ አስባለሁ። እሺ ግን ቀድማችሁ እሷን ብታሳምኗት አሪፍ ነው። ካልጠራችሁ እሱ ማታ ማታ ነው የሚገባው። ብዙ ጊዜ ቀን ቀን ምናልባት አልፎ አልፎ የሆነ ነገር ከፈለገ ብቻ ነው ቤት የሚመጣው እንጂ አምሽቶ ነው የሚመጣው። ስለዚህ እሷን አግኝታችኋት ብታወሩ ደውላ እንኳን ልጠራው ትችላለች። እንደዛ ብታደርጉ አሪፍ ነው። ቤቱን ደግሞ እኔ ያሳያችኋለሁ፣ ችግር የለው። በጣም ጥሩ። በቃ እንደዛ እናደርጋለን። ከአንቺ የምፈልገው ብርታት ነው። እሺ ጠንከር ማለት አለብሽ። እሺ ሴት ልጅ ከወንድ ልጅ የበለጠ በጣም ጠንካራ ናት። እሺ ያንን ጥንካሬ ካንቺ ፈልጋለሁ። ቀጣይ ወደ ቤት ሄደን እሷን ምናናግራት ይሆናል ፍቃደኛ ከሆነች። ካልሆነች ደግሞ ያው ባለችበት ሂደን ምናወራት ይሆናል ቤቷ። እሺ በቃ አይዞሽ አንቺ። እሺ የጤና ባለሙያ ቅድም እንዳልኩሽ እናማክራለን። እሺ እናቴ ጎበዝ። እንግዲህ ተመልካቾቻችን ያው እንዳዳመጣችሁት ነው የተፈጠረውን ነገር። ትንሽ በጣም ከባድና ከአእምሮ በላይ ነው። ነገር ግን እህታችን በጣም ጠንካራ ሰው ስለሆነች ወደኛ መጣ። ፍትህ መስፈን ስላለበት ልጁ በህግ መጠየቅ ስላለበት ማረጋገጫ ስለሚያስፈልግ ያንን ማረጋገጫ ለመያዝ እንግዲህ ወደዛ ቦታ የምንሄድ ይሆናል ማለት ነው። ቀጣዩን የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን እንግዲህ ከወንዴ ጋር እኔ ያለሁት ማለት ነው። እንግዲህ ከማንም ጋዜጠኞች በተለየ ከኔ ጎኑ ነው። በህመሜም ሰዓት በደስታዬም እየተገኘ ያለ ውዱ ወንድሜ ነው ወንዴ። እንግዲህ አንዳንድ ማጣራቶችን አድርገናል። ወንዴ ያለውን ነገር የሚያሳውቃችሁ ይሆናል ማለት ነው። ጥሩ። በመጀመሪያ ደረጃ እንግዲህ ሀብቴ ስትሉ ለነበራችሁ ሰዎች እንግዲህ ሀብቴ እንግዲህ አገግሞ ተመልሷል። እንኳን ደስ አላችሁ ማለት እፈልጋለሁኝ። የምር በጣም ኮሜንት ሴክሽን ላይ በደንብ ሲጠይቁን ስለነበር ማለት ነው። ምንድን ነው አሁን ባለ መረጃ ደግሞ እኛ ሂደን እህቲቱን ለማናገር ደውለን ለማናገር ሞክረን ነበር። ፍቃደኛ አልሆነችም። በጣም በተደጋጋሚ
ከዛ በኋላ ሀብቴን ባመጣው ሀሳብ ከኔ ጋርም በመሆን ምንድን ያደረግነው ወደ ፖሊስ ጣቢያ ትሄጃለሽ፣ አንቺም ትታሰሪያለሽ። ከወንድምሽ ጋር በመተባበር ነው የሰራተኛዋን ህይወት ወይም ደግሞ ነፍሰ ጡር ስለሆነች ሆን ብላችሁ ያደረጋችሁት ነገር ያለው ብለን በማስፈራራት ፍቃደኛ ሆናልናለች። በስተ መጨረሻም በጣም ያላሳለሰ ጥረት ነው ያደረግነው። በጣም ደክመናልና ያው ስንከታተል አምሽተናል። በየጊዜውም እየተነሳን ቼክ አድርገናል። ልጁ ምንም አላደረም፣ ቤትም አልመጣም። አሁን ግን ያው ክትትላችንን ማድረጋችንን አላቆምንም እና እዚህ ጋር ምን አለ መሰለህ ሀብቴ፣ ያው ውስጥ ካሜራ ስላስቀመጥን እያንዳንዱንም ነገር ስለምናሳይ ማለት ነው እና እዚህ ጋር እንግዲህ አስፈላጊ የሆኑትን መረጃዎችን ብቻ ነው እኛ ለኦዲየንሳችን የምናቀርበው እና እዚህ ጋር በልቶ እየጨረሰ ነው። ምግብ ተመግቦ እየጨረሰ ነው። ያው ትናንትም አልነበረም ስላላደረ ዛሬ ገብቶ ነው ምግብ እየበላ ይገኛል። አንቺ አንድ አረኔ ያልሹ በእናትሽ ምንም አይጣፍጥም። ምን አለ ደህና ምግብ እንኳን ሰሪ ከአንቺ ብሶ ደግሞ ታኮርፋለሽ እንዴ? እንዳላስወጣሽ ወዴት ነው የምሄደው? ወደ ፈለግሽበት። እኔ እሱ እኮ እኔን አይመለከተኝም። ምን መሄጃ አለኝ? ቆይ የትም ሂጂ፣ የኔ ጉዳይ። የምታረገኝ የትም ሄድ ትችያለሽ ከፈለግሽ፣ ማንም የከለከለሽ የለም። ቆይ ወንድሜ አይደለህም እንዴ አንተ? ወንድሜ ነው ምናምን የሚባል ነገር አልፈልግም እኔ። ቆይ አላሳዘነም? ምንድነው ቆይ ከእኔ የምትፈልገውን ነገር አደረግክ አይደል? የምፈልገውን ነገርማ ገና ምንም አላደረኩም። ከዚህ በላይ ምን ታረገኝ? ወይ አንደኛ ግደለኝ በቃ። የምፈልገው አንደኛ ነገር ይሄን ቤት፣ ሲቀጥል አንቺን እንደፈለግኩ ማድረግ ነው የምፈልገው። ተግባባን? ሲጀመር ምን አፍ ኖሮሽ ነው ቆይ ከኔ እኩል አፍሽን የምትከፍቺው? ቆይ ሻው ምን ላድርግ? ምን አድርጊ ነው የምትለኝ? ቆይ እኔ እኮ ምንም አድርጊ ያላልኩሽ። ለምን ያኮረፍሽው ነው ያልኩሽ? ምንድን ነው ያስኮረፍሽ? ምንም ያስኮረፍ ነገር አለ? ምን ሻሽ? ቆይ አሁን እኮ ግራ የገባኝ ነገር ምንድን ነው የሚያስኮረፍሽ? ቆይ መልስ ስጪኝ። ወንድሜ አትበይኝ። አንቺ ወንድም አይደለሁም። ወንድምሽን እዛ ሄድሽ መፈለግ ትችያለሽ አይደለሽም? ቆይ ምንህ ነኝ? እሺ ታዲያ እስካሁን ለጊዜው አልወሰንኩም ምን እንደሆንሽ። ጓደኛዬ ትሁኚ፣ ፍቅረኛዬ ትሁኚ፣ ምን ትሁኚ አልወሰንኩም። እባክህ ቢኒያም በፈጠረ እባክህ በፈጠረ ተወኝ፣ ወይ አንደኛህን ግደለኝ በቃ። ሴትዮ አፍሽን ባከፍቺ ጥሩ ይመስለኛል። ብንካወራ ጥሩ አይመስልሽም? የምፈልገውንማ እንደፈለኩ እያደረኩኝ ነው። በቃ እንደ እናቴ ግደለኝ በቃ። አፍሽን አትክፈቺ። የማየን ስም አታንሺ። የማየን ስም አታንሺ። ብትኖርማ እንደዚህ አታደርገኝ ነው። እየሰማሽ ነው? የማየን ስም አታንሺ። ተናግሬያለሁ። የእሷ ስም ባንቺ አፍ አይጠራም። ምንም ቢሆን እኮ እኔ እህት ነበርኩ። መሄጃ የላትም ብለህ ነው አይደል እንደዚህ የምትጫወትብኝ? ምንም አልተጫወትኩብሽ። ምንም አልሆንሽ። ምን ሆንሽ? ከዚህ በላይ ምን ልሁን? እሺ ምን ልሁን? ከጓደኞቼ እሺ ቆይ ምንድን ነው የምትፈልጊው? ምን ጎደለብሽ? ሰው እንኳን ማየት ፈራሁኝ። ቀና ብዬ ማየት ፈራሁኝ። እኔ ከልክዬሻለሁ? አትውጪ ብዬሻለሁ? እንዴት ብዬ ነው አንተ ባደረክብኝ ነገር እንዴት ብዬ ነው የሰው አይን ማየው? እንዴት ብዬ ነው ከጓደኞቼ እኩል ወጥቼ የምገባው? የፈለኩትን የማድረግ እኮ መጣልኝ። እንዴት ወንድም እህቱ ላይ እንደዚህ እስከማድረግ እንዴት ይጨክናል? ወንድምሽ አይደለሁም። እየተግባባን ነው የማወራው ነገር። ከዚህ በኋላ ወንድሜ ስትይኝ እንዳልሰማ። እሺ ምን ይልበል? ምንም በይ። ከፈለግሽ ፍቅረኛ፣ ከፈለግሽ ጓደኛ፣ ግን ከዚህ በኋላ ወንድሜ ስትይኝ እንዳልሰማ። ቆይ የእናትና አባት ልጅ አይደለሁ? ከእናትና ከአባት አይደል የተወለደው? አይደለሽ። እኔ አላምንበትም እሱን ነገር ለኔ ስትጀምር። ቆይ ምን አይነት ህሊና ነው ያለ? የለኝም። እኔ ህሊና የለኝም። እንዴት ወንድም እህቱ ላይ እንዴት እንደዚህ ያደርጋል? ሲጀመር ቆይ አንተ የፈለግኩትን የማድረግ መብት አለኝ አልኩሽ እኮ ነገርኩሽ። ሲጀመር አንቺ ማን ሆነሽ ነው ቆይ ይሄን ጥያቄ ራሱ የምትጠይቂው? ካደረክብኝ በደል አንጻር ነዋ። በቃኝ፣ አንገሸገሸኝ። ራሴን እንዳላጠፋ እንኳን እንዴት አድርጌ ማጥፋት እንዳለብኝ ራሱ ሲጀመር ታስቢያለሽ? ራስሽ ማጥፋት ለምንድን ነው የማላስበው? ምን ይመጣል? የገዛው ወንድም እየኖርሽ ነው፣ እየበላሽ ነው፣ እየጠጣሽ ነው። ከዚህ በላይ የምፈልግሽ በቃ ምን የምፈልጊው? ህሊናዬን፣ ሴትነት ክብሬን እኮ ነው ያሳጣኸኝ። ክብር የሚባል ነገር ይልሽ
ሲጀመር ሴት ልጅ ክብር የሚባል ነገር የላትም። እየሰማሽ ነው? ድንግልና ከሄደ በኋላ ሴት ልጅ ክብር የሚባል ነገር የላትም። ወንድሜ በቃ በፈጠረ እባክህ እስከዛሬ ያደረክብኝ በደል ይበቃኛል። በቃ ከዚህ በላይ አልችልም። በቃ አቅቶኛል። አሁን ሁሉንም ነገር እስከ መቼ እየሰማሽ ነው? አሁን ሁሉንም ነገር እንርሳው። መርሳት አልችልም። ለምን? እያንዳንዷ ምሽት ታስፈራኛለች። ምንም የሚያስፈራ ነገር የለም። ምንም የተለየ ነገር የለም። በቃ አሁን ሲጀመር ቤቱ የራሳችን ነው። በነፃነት ነው የምንፈልገውን ነገር ማድረግ የምንችለው። ማንም መጥቶ በእኛ ቤት ማዘዝም መፍለጥም መቁረጥም የሚችል ሰው የለም። ባባ አዛዡ እኔ ስለሆንኩ እኔ ስህተት አይደለሁኝ። አይደለሽም አልኩሽ እኮ ተግባባ። ምን ነኝ? እሺ ዋንደኛውን አግብታ ይኑር በቃ። እሱን እስቲ እንዳየሩ ሁኔታ እንወስናለን። አይመስልሽም? ቆይ ምን አይነት ህሊና ነው ያለ? ማነው ህሊና እንደዚህ ሰረቀ? ህሊና የለኝም እኔ። ተግባባን? ቆይ አንተ ትክክለኛ ወንድሜ ነህ። እናቴ በህይወት እያለች ያን ሁላ ነገር ስታደርግልኝ እንዳልነበር አሁን እንደዚህ መጮቻ ታደርገኛለህ? ተስፋ ቆረጥኩ። እናቴ ከሞተች በኋላ ምን ህይወት አለኝ? ምን በደልኩ? ተይኝ በእናትሽ ተይኝ። አና ተይኝ በእናትሽ። እንግዲህ ያው ወንዴ እንዳለው በጣም እህቲቱ ፍላጎት አልነበራትም። ምክንያቱም ተያያዥ ሪስክ ይኖራል ብላ ፈርታለች ይመስለኛል። እንግዲህ እኛ ግን ያደረግነው ነገር ምንድን ነው? ትክክል ስላልሆነ እየተሰራ ያለው ነገር ዝም ማለቷ ራሱ ያስጠይቃታል። ምክንያቱም ወንጀል ነው፣ እሷም ላይ ኃጢአትም ወንጀልም ነው። ከቤት ሰራተኛቸው ላይ የተደረገው ግፍም በጣም ከባድ ነው። ፍትህ ሊሰጠው ይገባል። ምክንያቱም ጉልበተኛ ነኝ ብሎ ነው የሚያስብና ይሄ ደግሞ ልክ አይደለም። ደግሞ እንደው ጉልበትም ኑሮት ጉልበተኛም በሆነ እንዲሁ እንደው ወጠጤ በሚል ነው የዘው ልጅ እንጃ። እና እያደረገ ያለው ነገር ትክክል ስላልሆነ ልጁን የግድ ማናገር ይኖርብናል ማለት ነው። ትላንትናም የሆነ ነገር ይኖራል ብለን ጠብቀን ነበር፣ አላደረም። እዛው በሰከረበት አድሯል ብዬ አስባለሁኝ። ነገር እየተፈጠረ ይመስለኛል። እባክህን በቃ ይበቃሃል። እስከዛሬ ያደረግከው ነገር ይበቃሃል። እባክህን በፈጠረ ለምን በቃ ክፉ ነገር እንዳደረግ አታስፈልግሽ። እስከዛሬ እኮ አድርገዋል። ምን አዲስ ነገር አለ? በጸባይ በሰላም የምፈልገው ነገር አድርገን እኔም ከቤት ልውጣ። እባክህን በቃ የምሄድበት አለኝ። እየሰማሽ ነው? በቃ እባክህን ልለምንህ በፈጠረ እባክህ አትንክ። ሀና እያናደድሽኝ። እባክህ ቢኒያም በቃኝ እያልኩ ምን ነው የሚበቃሽ? ሁሉም ነገር እሱ እኔን አያገባኝም። ምንም የሚመለከተኝ ነገር የለም። እየሰማሽ ነው? እየሰማሽኝ ነው? እያወራሁሽ ነው። ስነ ስርዓት አዋሪ። እባክህን በቃ እያናደድሽኝ ነው ሀና። እየሰማሽ ነው? እየሰማሁ ነው፣ ግን በቃ ተወኝ። አሁን ክፉ ነገር እንዳደረግ አታስገድጂ። በጣም እያናደድሽኝ ነው። አንቺን አይደል እንዴ የምናገረው? አንቺን አይደል የምናገረው? ምንሽ ነገር በሙሉ ታረጋለሽ። ሰማሽኝ አይደል? ሰምተሽኛል? ለምንድን ነው ጸጉሯን ያዘት? ትክክለኛ ነገር እየተፈጠረ ይመስላል። ና ተከተል። ና ከፍታታሷን ትሪት አድርገን ጨምላቅ አርፈህ ቁጭ በል እያልኩ ነው። አርፈህ ተቀመጥ እያልኩ ነው። ምን ታደርገኝ ነው? እግሬን በጥሼ እንዳላቸው ነገር ያለው ስነ ስርዓት ምን ለፈልጉት ከኔ ምን ፈልጉት? ሲጀመር በር ሰብራችሁ የገባችሁት እነማን ናችሁ? ስነ ስርዓት ይዛው መጀመሪያ አዳምጥ።
ሰው ቤት ውስጥ ዘላችሁ ገብታችሁ እንደዚህ የምትሉት እናንተ ማን ነው መብት የሰጣችሁ? ቆይ ስነ ስርዓት ያዝ። ባልሽ ምን ልታመጡ ነው? ቆይ ይኸውልህ እሱ ማየት ትፈልጋለህ? አዎ ማየት ትፈልጋለህ። ምን ልታመጡ ነው? ማየት ትፈልጋለህ? አዎ ማንንም አልፈራም። አጥፋው ካሜራ አርፈህ ተቀመጥ። ትሰማኛለህ? ከዚህ በላይ ላደርግ ይችላል። ረግጬ ነው። እሺ በቃ ምንድን ነው የምትፈልጉት? እሺ እነግርሃለሁ። በቃ አትንካኝ። እሺ እሺ እንዳትነካኝ። አና አርፈህ እሺ አልኩህ። ስሚኝ፣ የሰማኸኝ? ተረጋጊ። እሺ እሺ ምንድን ነው የምትፈልጉት? ንገረኝ። እሺ በማርያም ዝም በል። መሰላል እኮ በል ድምፅ ነው መስማት አትፈልግም። እሺ ምንድን ነው የምትፈልጉት ታዲያ? እንዴ በቃ ዝም በል። ዝም በል። አንዴ ነይ ወደ ውስጥ ግቢ። በቃ ትሪታ ይገጣል። ግቢ ወደ ውስጥ። ይኸውልህ ውስጥ ቆይ። እሺ ምንድን ነው የምትፈልጉት? እሺ ይኸውልህ በጸባይ ልናናግርህ ስንሞክር ይኸውልህ ተረጋግተህ ማውራት የምትችል ከሆነ በጣም ጥሩ ነው እኮ። እሺ ምንድን ነው የምትፈልጉት? አሁንም ላስጠፋው ካሜራውን። እሺ አልኩህ እኮ ምንድን ነው የምትፈልጉት? ካለ መምታት አታውቁም እንዴ እናንተ? እሺ ተናገር። ምንድን ነው የምትፈልጉት? ምንድን ፈልጋችሁ ነው የመጣችሁት? ስነ ስርዓት መያዝ አለብህ። እሺ ድጋሚ አሁንም ወንዴ ይረግጣል። እሺ ምንድን ነው የምትፈልጉት? ቆይ ተናገሩ። እሺ ምንድን ነው የፈለጋችሁት? በጣም ጥሩ። ለምንጠይቅህ ጥያቄ ትክክለኛና ቀጥተኛ መልስ ነው እንድትሰጠን የምንፈልገው። እሺ ጠይቀኝ። እሺ ምንድን ነው ልታደርግ የነበረው? ምን አደረኩ? ምንም አላደረኩም። ዙሪያ ጥምጥም መሄዱን ትተህ ምንድን ነው ልታደርግ የነበረው? ምን አደረኩኝ? ምን ሳረጋየኝ? ምንድን ነው? ቀበቶ ነው። ምንድን ነው? ልበስ ቀበቶ። ዚፕ እዚህ ጋር መጀመሪያ ቆሻሻ በል ቶሎ በል እያልኩ ነው ሰውዬ። ምንድን ነው ችግርህ? እስኪ ንገረኝ። እስኪ በግልጽ እናወራና ማስተካከል የምንችለው ነገር ካለ እስኪ እናስተካከል። ምንድን ነው ችግርህ? ማለት አልገባኝም። እህትህ ላይም ከተከበረችው የቤት ሰራተኛ ላይ ይህን ነገር የምታደርገው ማነች? ኧረ ስነ ስርዓት ይዘህ ብታወራ የተሻለ ይሆናል። እሺ ነው ድጋሜ ካሜራ እንዲጠፋ ነው የፈለግከው? ጓደኛዬ ነች። ምንድን ነው ጓደኛዬ ነች ማለት? ጓደኛዬ ነች ማለት ነው። አሁን ጓደኛ አንተ ማለት ምንድን ነው ጡዟል እንዴ? ቆይ አንተ ለነገሩ ቆይ ቆይ እሺ መፈተሽ ልቀቀኝ። እሺ ዝም በል። ዳፈ ቁጭ በላት ይባ ኧረ ልቀቀኝ በእናትህ። ምንድን ነው ወዴ ኧረ አምጣው በእናትህ። ቁጭ በላት ስራ ሲያዝ አንተ ረግጫው ይችላል። ፈትሾ በደንብ አድርገህ ምንድን ነው እስኪ ወደ ምንድን ነው ድጋሜ ሌላ ቁጭ በል ያፍታታ ሌላ ኧረ በእናትህ ብራዘር ይኸውልህ ዝበል አልፈህ ቁጭ በል። እየሰማኸኝ ነው? ሌባ ያዘው ለኤግዚቢት ትቀመጣለህ። ምንድን ነው ይኸውልህ በጣም ከባድ ነው። ኧረ ሰዓት እየለፈ ነው እባክህ። ምን የምን ሰዓት ነው የሚያልፈው? አልፈህ ተቀመጥ አንተ ሌባ። አልፈህ ቁጭ በል አንተ። መች ሰርቃየሁኝ? ማንን ነካው? ስነ ስርዓት ያዘው። ይኸውልህ ስማ አዳምጠኝ። እሺ ምንድን ነው? እሺ እኛውም ማስረጃ አግኝተናል እዚህ ጋር። ሁለተኛ ማስረጃ ደግሞ ያስረገዝካት የተከበረች መልካም ሴት የቤት ሰራተኛችሁ። ኧረ እኔ ማንንም አላስረገዝኩም። አንተ ዝም በል እንዳላቸዋለህ። ስነ ስርዓት ይዘህ አዳምጠኝ። ይኸውልህ ለአንተ ምንም ጊዜ ማጠፋው ነገር የለኝም። እሺ እሺ እግርህን ነው በጥሽ የምጥልህ። አዳምጠኝ። ቁጭ በለው እንዴ። ይኸውልህ እጅህን አስሬ እራሱ አላወራህም። እጅህን እንደዚህ ሰብሬ ነው የማወራህ። ምንድን ነው የምትፈልጉት? እሺ ቀና ነው ወደዚህ። ምንድን ነው በተለይ የምታደርገው ነገር? እህቴ አይደለችም አልኩህ እንዴ። አንተ ያስጠፋው ካሜራውን ይጥፋ። አይ በቃ እሺ እነግርሃለሁ። ምንድን ነው በተለይ ይህን ነገር የምታደርገው? ማን ነው እንድታደርግ ያዘዘ? ስልጣኑ ማን የሰጠ? ንገረኝ እስኪ። ማንም አልሰጠኝም። እና ምንድን ነው ታዲያ? በቃ ከጊዜ በኋላ ሰዓት ተመቸችኝና በቃ የምፈልገውን ነገር ማድረግ ጀመርኩ። አንተ ያማ እንደ የተናገርከው ያለው ነገር ታውቀዋለህ? አዎ እህቴ ነች። እሱማ ግን በቃ ታዲያ እንደ ቀልድ ስታወራ ትንሽ እንኳን አታፍርም? ተመቸችኝ ማለት ምንድን ነው? ማለት በቃ ፈልጌው አይደለም የሚሆነው። እስኪ እንዲያው ሳልረዳህ ቀርቼ ነው ልበልና፣ እንዴት ነው እስኪ ግለጸው በድጋሚ። አሁን አልሰማሁም ያልከኝም። በቃ እናታችን ከሞቶች በኋላ ኃይለኛ ስትረስ ውስጥ ገባሁ። ከዛ በኋላ በቃ ሱስ ምናምን መጠቀም ጀመርኩ። ከዛ በኋላ ነው በቃ ከእሷ ጋር ግንኙነት ማድረግ የጀመርኩት። አንተ ቆሻሻውን እኮ በጥፊ ስመታ እኮ በስነ ስርዓት እያወራህ ነው። ፍላጎቱ ስላለህ ነው እንጂ
እህት ላይ ነው እንደምትፍታታው? ከስትረስ የምትወጣ በዚህ ነው? ፈልጌው አይደለም አትበል። ሲጀመር በአንታቻ በአንተ እኩያ የሆኑ ሰዎች ሴቶች አታለ ምንድን ነው እያወራ ያለው? በቃ ግራ ሲገባኝ ነው አልኳችሁ እኮ ነገርኳችሁ። በቃ እሺ ነገርኳችሁ። አንዴ ልቀቁኝ። እሺ ምንድን ነው ልቀቁኝ ማለት? እሺ ምን እንደምፈልጉት ሌላ እውነቱን አይደለ? ይኸው ነገርኳችሁ። በቃ ሌላ ምንድን ነው ፈልጉት? እንደ ቀልድ አውርተህ ምን አይነት ህሊና ነው ያለ አንተ? በስመ አብ እንደ ቀልድ ከእህቴ ጋር ተመቸችኝ ብለህ እንደ ተራ ነገር አውርተህ ወጠል ትሄድ ነው ቢያሳብህ አይደለም እኮ ግን በቃ ፈልጌው አይደለም የሚሆነው። በቃ በሱስ የተነሳ ነው አልኳችሁ እኮ። እሺ ነፍሰ ጡር ስለሆነች ነው ያባረካት? ማንን? ቤት ሰራተኛችሁ? ኧረ አይደለም ተጋጭተን ነው። በቃ ከእሷ ጋር ያለውን ግንኙነት እንዳታውቅም። እሷን ያደረከው ነገር እሷን ስለምወዳት ምንድን ነው እየሰማሁ ያለሁት ዛሬ? ከእህቴ ጋር እንደ አጋጣሚ ነው የተፈጠረው። በቃ አንተ ማትረባ ይሄ ትውልድ ወዴት እየሄደ ነው? ምንድን ነው አሁን እያወራ ያለው? በቃ ፈልጌው አይደለም የሚሆነው አልኳችሁ እኮ። ይኸውልህ አጋጣሚ የሚባል አንዴ ሲሆን ብቻ ነው። እየሰማኝ ነው? አንዴስ እንደው ምን ሲባል አንድ ጭንቅላት ያለው ሰው እንዴት ነው አንዴስ ቢሆን ምንድን ነው እያወራ ያለው ልጅ? በቃ ነገርኳችሁ እኮ። እሺ ምንድን ነው ማወቅ ፈልጉት? ማርያምን ዛሬ ገድዬ ነው የምወጣ እዚህ ቤት ገድዬ ነው የምወጣ ዛሬ። ነገርኳችሁ እኮ። እሺ ሌላ ምንድን ነው የምትፈልጉት? እሺ ማን ብለህ ነው አንተ በጉልበት የተለይ ይህን አጸያፊ የወረደ ተግባር የምትሰራ? በቃ ከቤት አትወጣም የምትፈልገው ነገር እሱ ሊሆን ይችላል በሚል አደረኩኝ። በቃ ፈልጌው አይደለም ያደረኩት። ምክንያቷን ጠይቃት ታውቃለህ? ቤት ለምን እንደማትወጣ ጠይቃት ታውቃለህ? አታወራኝም። በቃ እሷ ጭምት ስለሆነች ነው። እንዴት ታወራ? እንዲህ አይነት ተግባር እየፈጸምክባት እንዴት እንድታወራ ነው የምትፈልገው? ከበፊትም አናወራ ምን ይነሷ። በቃ ምን ሲባል ታስባለህ? አንተ እኮ ነው ያለህላት መከታዋ መሆን ያለብህ። መከታ እኮ ነህ አንተ ለእህትህ። ማን አላት አሁን እች ልጅ? በቃ ከቤት አትወጣም። እሺ እኔ ላወራ ምን አገባህ? ብትወጣ ባትወጣ መሰብሰቧ ነው። ትውጣሽ ትዙርልህ፣ ክለብ ለክለብ ትዙር። ዛሬ ልጅ ሰብር ብር አድርጌው ልወጣ ነው። ታዲያ ምንድን ነው? ግራ ገባኝ። እሺ ምንድን ነው የምትፈልጉት? በቃ ነገርኳችሁ እውነቱን። እሺ ለምንድን ነው ከእሷ ጋር ከቤት ሰራተኛችሁ ጋር ይህን ነገር ያደረግከው? ለምንድን ነው? በጉልበት? አንተ ማን ስለሆንክ ነው? ኧረ በጉልበት አይደለም። ጠጥቼ የመጣሁኝ ከዛ በኋላ በጉልበት ነው እንጂ በጉልበት አይደለም። ልነግርህ አይደለ እንዴ? እየጠየቅሽ መለስኩልህ ነው። ንገረኝ። በጉልበት አይደለም። የመጀመሪያ ቀን በጉልበት አድርጌያለሁኝ። ከዛ በኋላ ግን ቤት ውስጥ መጠጥ አብረን ጠጣን። ከዛ በኋላ ጊዜ ያሳለፍን። በቃ ምንድን ነው አንተ ቤት ውስጥ እሷ ምን ብላ ነው ከአንተ ጋር የምትጠጣ? አንተ እብድ የሆንክ ልጅ። በቃ ቤት ውስጥ ስጠጣ አገኘችኝ፣ አብረን እንጠጣ አልኳት። ከዛ በኋላ አብረን አደረን። በቃ ምንም የተለየ ነገር የለም። ቀለል አድርጋ አታውራ አንተ። የመጀመሪያ ቀን አስገድጃት ነው። ከዛ በኋላ ፈልጋ ነው እኮ ያደረገችው። ፈልጋ እኮ ነው ያደረገችው፣ አስገድጃት አይደለም። መጀመሪያ አስገድጃት እያልክ አይደል? ይሄ ልጅ ይቃጃል። ቆይ አንድ ነገር አንዲት መፍትሄ ልስጥህ። አጥፋው እሱን ካሜራ። በደንብ አድርገህ እሺ እገልሃለሁ። ሰማኛለህ? እገልሃለሁ። እሺ እነግርሃለሁ። በቃ ቆሻሻ እሺ ልውስ ቀና ብለህ በስርዓት ብቻ። ዛሬ አሳጥሬ ነው ግን የምወጣልህ። ዝም ብዬ አልወጣም። እሺ ስነ ስርዓት ያዝ። ቁጭ በል። በጣም ጥሩ። አሁን በስነ ስርዓት ታወራለህ። እሺ እነግራቸዋለሁ። ስለዚህ ይኸውልህ እዚህ በኋላ እኛም ካሜራ የምናስጠፋው ነገር የለም። እሺ ስነ ስርዓትህን ያዝና ምንድን ነው ይሄን ነገር ልታደርገው የቻልክበት? አትፍራትም። ቦጅ ወንድ ልጅ አይደል? ቆፍጠን ነው በል። መጀመሪያ እንደሆነ ስማ ነው ወደዚህ ይሄን ነገር ልታደርግበት የቻልክበት ምክንያት እስኪ ንገረኝ። ምናልባት እኔ ያልተረዳው ነገር ካለ ልገዝህ እስኪ። በቃ እናቴ ከሞተች በኋላ ነው እንደዚህ አይነት ህይወት የጀመርኩት። በፊት እንደዚህ አይነት ሰው ነበርኩ። በቃ እናቴ ከሞተች በኋላ የተለያዩ ነገሮች ውስጥ ገባሁ። እሺ ከጓደኞቼ ጋር በህብረት ሆነን መስረቅ ጀመርን። ከዛ በኋላ በቃ በሰረቅነው ብር እየወጣን እንጠጣለን። ከዛ ግን ያው ከመጠጡ ባሻገር ደግሞ ሱስ ጀመረ። በቃ በምንሄድበት ቦታ ላይ በትላልቅ ክለቦች ላይ በቃ የምናየውን ነገር ማድረግ ፈልገን ነበር። ትንሽ ድምፅ ጨምር፣ ጆሮዬ ስለማይሰማኝ እኔ ትንሽ ድምፅ ጨምርልኝ። እሺ በቃ የተለያዩ ቦታ ክለቦች ምናምን ስንዞር ከፍ አድርገው ድምፅህን። እሺ
የተለያየ ክለብ እየዞርን በቃ መጠጥ ምናምን መጠጣት ጀመርን። ከዛ በኋላ በቃ ትላልቅ ክለቦች ላይ ስንሄድ ያው ሱሶች ምናምን ሲያደርጉ አየን። በቃ እሱን ማድረግ ለእንትን ፈለግን እኛም በቃ ከዛ በኋላ ነው እንደዚህ አይነት የሆንኩት። ይሄ ምንድነው? የማሪዋና ቅጠል ነው አይደል? ዊድ ነው አይደል? ምንድነው የቀላቀልክበት? ሌላም ነገር አለ? የሆነ ቅጠል አለ ባይ የሚባል። ምንድነው? ማጦዝ ነው ስራው? በቃ ከጭንቀት ያወጣናል ይሄን ስናጨስ። ሀሳብ አይኖርብን። እሺ አንተስ ከእናትህ ጭንቀት ለመውጣት ነው? ጓደኞች ምን ጭንቀት ነው የሚወጡ? በቃ ሁሉም የየራሱ ላይፍ አለው። ሁሉም የየራሱ ገበና አለው እኮ በየውስጡ። በቃ እነሱ ሁሉም የየራሱ ጭንቀት አለው። ስራ አጥቶም የተቀመጠ አለ ምናምን፣ ሁሉም የየራሱ ጭንቀት አለ። ከዛ በኋላ ነው ሁሉም በቃ ስራ አጥቶ መቀመጥ ይሄን ያስጨሳል። በቃ ታዲያ ስራ ካጣ ምን ያደርጋል? ስራ ካጣ ማንም በተማረ ምን ችግር አለው? ስራ እስካልመረጥክ ድረስ ስራ ጠፋ የሚባልበት አማራጭ የለም። ተምረህ ታዲያ 12 ዓመት ከዛ በላይ የለፋህበት ነገር መና ሲቀር ታዲያ መማርህ ምንድን ነው ትርጉሙ? ታዲያ ስራ ካላገኘበት ቆይ ማን ተማረ አለ? የግድ በመማር ብቻ ነው መስራት ካለበት? ስራ መማር ነበረብህ። ጭንቅላት እንደዚህ የተበላሸው ኤዱኬትድ ስላላደረከው ነው። ተምረን ታዲያ ካልሰራንበት ምን ያደርግልናል እንዴ? ሌላ ስራ የግድ በተማርክበት ነው እንዴ? በተማርክበት መስራት ያለብህ። ኢንጂነር ሆናለሁ ብዬ ተምሬ ድንጋይ ልሸከም ምን ችግር አለው? ወንድ ልጅ አይደል? ወንድ ልጅ መሆን አይደለም በቃ የተማርነው ትልቅ እውቀት ይዘን ትልቅ ስራ ልንሰራ ነው አይደል? ካልተገኘ ደግሞ የራስን ካልተገኘ መስረቅ ነው የሚያዋጣው። አሁን ለተናገርከው አሁንም ላጮልህ አይደለም በቃ እውነቱን ነው የምነግርህ። እንዴት መስረቅ ያዋጣል ብለህ እንዴት እውነቱን ነው የምነግርህ ትለኛለህ? አዎ መስረቅ ያዋጣል ለምልክ እያለው ሀብቱን ብሩን የትም የሚዘራ ሀብታም ከሱ ብትሰርቅ ሰረክ አይባልም፣ ወሰርክበት እንጂ። ኧረ ጭራሽ አበደረኝ በለኝ ደግሞ ትንሽ ቆይተህ ደግሞ ትስቃለህ። እውነቱን ነው የነገርኩህ። በቃ ምን ከዚህ በኋላ ትስቃለህ ደግሞ። ጤና የለም። እሺ ሌላ ምንድነው? ምንድነው አሁን? በቃ እሺ አሁን ሌላ እናንተንም እሺ ሰዓቴ አሁን እየደረሰ ነው ልውጣበት። እሺ ምንድነው ማወቅ ተናገርኳችሁ። የምን ሰዓት ነው የደረሰው? እምሄድበት አለኝ። በቃ ሱሴን ልጠቀምበት። እሺ እናንተን አልነካችሁማ። ተወስደው አልፈልግም። እኔን ይዛችሁ ትሄዱ። እኔ ተጠቀማለሁ። እኛ እንጠቀመው። ይሄን እኛ እንጠቀመው። ከሰጣችሁኝ እሺ ልጠቀም። እዚሁ ግን ቤት ውስጥ መጠቀም አልፈልግም። እኔ ቤት ውስጥ እህትህን ነው የምትጠቀም። ይሄን ነገር አትጠቀምም አይደል? ትክክል። እሺ አዳምጠኝ። አሁን በአንድ ነገር እንስማማ። በመጀመሪያው ቀን አስገድዳት ነው አይደል? ቤት ሰራተኛችሁን መልስ ፈልጋለሁ። ስለዚህ አስገድዳት ነው። ከዛ በኋላ በፍቃዷ ነው አስገድጃትና በቃ መጠጣና መድኃኒት እየሰጧት ነበር እንድናደርግ። እንደዚህ አሁን እንደዚህ ግልጽ ስናገር እንገባባለን። ችግር የለውም። እሺ እህትህንስ? እህቴን በቃ እያስገደድኳት ነው። የትም ስለማትወጣ አስሬ ስለሆነች እንደፈለኩ ያደረኳት በጉልበት ጉልበት እንደሆነ እናውቃለን። ያው ታላቋ ስለሆንኩ ስለምትፈራኝ የምለውን ነገር ሁላ ታደርጋለች። እምቢ ካለች ማስገደድ ይታያል። እዛ ጋር እሺ ካሜራ ይታያል። እዛ ተመልከተው በደንብ አይቼዋለሁ። ካሜራውን አይተዋል። አንተ ጨምላቃ እየሰራ ያለውን ነገር በዛ ነው ያገኘነው። እንደውም ዛሬ ላጭቸው ነው የሚወጣ ይልኝ። ስማ በደረቅ ምላጭ ነው ዛሬ ላጭቼ የምወጣ። ለምንድን ነው ፀጉር የምላጨኝ? ለምንድን ነው ማላጨኝ? ዛሬ የፀጉር ነው አጋንንት መሰብሰቢያ ነው። እንደዚህ ያሳደግ እንደ ፀጉር የማሳደግ ነው። የማንንም እኮ አልነካውም። መብት ነው። አዎ ከተለይ መውጣትም መብት ነው አይደል? ዛሬ ማይ ልጅ ገድየው ነው የምወጣ። ይኸውልህ አሁን የምታደርግልኝ ነገር ልንገረው እንዴ። ምንድን ነው? ኧረ ምንድን ነው? ኧረ ቆይ ኧረ እሺ እንካ እንትን ማርገስ አይደለኝና ይዘልኝ ውጣ። እሺ ኧረ ጅንሽ ልውስ ኧረ ላላርገው ለአንተ እንደው ቀበቶም ራሱ አያስፈልግም እንደው። እሺ ወጣ። ስልክ ራሱ ይፈልጋል። ያዙ ስልኩን ይፈልጋል። እሺ ወይ ፀጉሬ ኧረ ፀጉሬ ኧረ አማ ፀጉሬ